ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ሻሎም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? እንደተለመደው እንግዲህ የዓለማችንን ወቅታዊ ጉዳይ ወደ እናንተ በማምጣት የማንቂያ ደወል የምንደውልበት ክፍለ ጊዜ ነው። መረጃዎችን ደግሞ እያሰባሰበ ይዞልን እየመጣ ያነቃን ያለው ወንድማችን ፓስተር አለማየሁ ነሙ አጠገቤ ይገኛል። እንግዲህ የቀኑን መረጃ ወደ እናንተ ለማምጣት ተሰይመናል። መልካም ጊዜ እንደሚኖረን ተስፋ እናደርጋለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ በአሁኑ ሰዓት በዓለማችን መገናኛ ብዙሃንም ይሁን በማህበራዊ ሚዲያ እንዲሁ የሚሰሙ ጉዳዮች አሉ። እነዛን ደግሞ ወደ እናንተ እያመጣን እንግዲህ በመጽሐፍ ቅዱስ እይታ ልንነቃና እንድንዘጋጅ የሚያደርጉን ክስተቶች ናቸው። እንግዲህ ወደ መረጃችን ከማምራታችን በፊት ከሰላምታው በኋላ በቀጥታ መረጃውን እናደምጣለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? ደህና ነው ወይ? እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። እንግዲህ የሚሰሙ ጉዳዮች አሉ የዓለማችን መገናኛ ብዙሃን የያዙ እንደዛ ውስጥ እንግዲህ መርጠ አምጣታ ያለናልና እነሆ መድረኩን ላንተ ልተው። እንግዲህ ነገሮች እያገረሹ መምጣታቸው በዚህ በመካከለኛው ምስራቅ ያለው ሁኔታ ተስፋ የተጣለባቸውን ነገሮች ሁሉ የሚያጨልም ጉዳይ ነው አሁን እየሆነ ያለውና በተለይም ደግሞ ከጊዜ ወደ ጊዜ የጦርነት እየተባባሰ አድማሱን እያሰፋ መምጣቱ አጠያያቂ አድርጎታል። እንግዲህ በትናንትናው ዕለት እስራኤል በሚሳኤል ጥቃት ሳቢያ በኢራን ወታደራዊ ይዞታ ላይ ከባድ አየር ድብደባ ፈጽማለች። ከዛ በፊት ግን ኢራን የእስራኤልን ዋና ከተማ ቴል አቪቭን እና ኢየሩሳሌም የተመረጡ ቦታዎችን በርካታ ቦሊስቲክ ሚሳኤሎች ድብደባ አካሂዳለች። እንግዲህ እነዚህ ሁኔታዎች የተደረጉት ዶናልድ ትራምፕ የተስፋ ድምፅ ባሰሙበት ቅስፈት ሰዓታቶች ውስጥ መሆናቸውና እውነት ይሄ ጦርነት ይቆማሉ አይቆምም የሚለውን ነገር ወደ አጠራጣሪነት እየከተተው ሆኗል። እንግዲህ ምንድነው በመካከለኛው ምስራቅ ያለው ቀውስ አሁን ላይ ወደ ከፋ ደረጃ የተሻገረ ሲሆን በእስራኤል ላይ የተሰነዘረው መጠነ ሰፊ የቦሊስቲክ ሚሳኤል ናዳ ተከትሎ የእስራኤል መከላከያ ኃይል አይዲኤፍ በኢራን ወታደራዊ የጦር ሰፈሮች ላይ ተከታታይና ከባድ የአየር ጥቃት መፈጸሙን አስታውቋል። እንግዲህ እነዚህ ጉዳዮች ለምንድን ነው እየሆኑ ያሉት? በምን ምክንያት ነው የሚለው ነገር ምንድነው? ሰሞኑን ጠቆም ለማድረግ ሞክረናል ትናንትና። ምንድነው እስራኤል ውስጥ የተነሳው በሁለቱ ማለትም በመንግስት ውስጥ የተነሳው መከፋፈል ጦርነቱን እንዳይቆም የሚያደርገው እንደሆነ ለመመልከት ሞክረናል። በተለይም ደግሞ አሜሪካ ከዚህ ጦርነት ውስጥ ለመውጣት መፈለጓ እና ጦርነቱ ምናልባት እስራኤል ጫንቃ ላይ ብቻ የሚወድቅ እንዳይሆን ለማድረግም የተሞከረ ነው። ከስምምነቱ ቀደም ብሎ እንደነዚህ አይነት ጥቃቶችን ለመፈጸም መገደዳቸው። እንግዲህ የኢራን ቃል አቀባይ ያሉት ምንድነው? ይህንን ጥቃት የፈጸምነው ምክንያት በሊባኖስ ላይ ተኩስ አቁም ስምምነት ከተፈራረሙ በኋላ ጦርነቱ ባለመቆሙና በሊባኖስ ላይ የሚደረገው ጥቃት በመቀጠሉ ምክንያት እንደሆነ እየተናገሩ ነው ያሉት። እንግዲህ አሁን ጦርነቱ በዚህ ጉዳይ ብቻ እንደው በቀላሉ ይቋጫል የምትለው አይነት ነገር አይደለም። ምክንያቱም አሁን ሁሉን ቀጠናውን ድፍን መካከለኛ ምስራቅን አነካክቶታል ጦርነቱ።
እና ከወታደራዊ የውስጥ ምንጭ በተገኘው መረጃ መሰረት የእስራኤል መከላከያ ኃይል አይዲኤፍ በኢራን ግዛት ውስጥ በሚገኙ ቢያንስ 15 ስትራቴጂክ ወታደራዊ ኢላማዎች ላይ የተቀናጀ ከባድ አየር ድብደባ ፈጽሟል። መረጃውን እስከተጠናቀረበት ጊዜ ድረስ ወታደራዊ ኦፕሬሽኑ አሁንም እንደቀጠለ መሆኑን ተገልጿል። አሁን አሜሪካ እዚህ ውስጥ የለችበትም። ባይዘዌ የአሜሪካ ጥቃት አልፈጸመችም። ነገር ግን ጥቃቱን እየፈጸመች ያለችው እስራኤል ነች። በአይነ ቁራኛ ማየቱ አይቀርም ሳይሆን ዶናልድ ትራምፕ አሁን ላይ እኮ በጣም አጣብቂኝ ውስጥ ነው። እንደው ትናንትና አንድ መረጃ አንብቤዋለሁ፣ ለዜና ግባት አላደረኩትም እንጂ በመሀል እሱን ላንሳልህ። እያንዳንዱ ስብሰባ የሚደረገውን ስብሰባ የሞሳድ የስለላ ቡድን እየሰለለው እንደሆነ ታውቋል። በተለይም ደግሞ በዋይት ሃውስ የሚደረጉት በካቢኔዎች ብቻ ሳይሆን ከካቢኔ ውጭ ሚስጥራዊ ስብሰባዎች ላይ እንኳን ሳይቀር የሚወሰኑ ውሳኔዎችን እየተከታተለ እንደሆነና ይህንን የአሜሪካ የስለላ ቡድን እንደደረሰበትና በዚህም ምክንያት ደግሞ በሁለቱ በእስራኤልና በአሜሪካ መካከል መቃቃርን የፈጠረ ነው። ምክንያቱም አመኔታ የላችሁም ወይ የሚል ደረጃ ድረስ እንደደረሱ የሚያሳዩ ነገሮች አሉ። ምንድነው እስራኤሎች አሜሪካ የራሷን ጥቅም አስጠብቃ ከዚህ ጦርነት ውስጥ ተደራድራ ብቻዋን ትወጣለች የሚል ስጋት አላቸው። ምክንያቱም አሁን እስራኤል እየተዋጋች ያለችው በአሜሪካ ትከሻ ላይ ነው። ምክንያቱም ከፍተኛውን ጦር መሳሪያ ገበያ ግዢ የምታገኘው ከራሷ የምታመርትን ብትሆን ከአሜሪካ ነው። ወታደራዊ ቴክኖሎጂ ወታደራዊ ድጋፎች አሉ፣ የሳተላይት ድጋፎች አሉ፣ እንደገና ደግሞ የእንትን ድጋፎች አሉ፣ ይሄ የመረጃ ድጋፎች አሉ። እነዚህም ሁሉ ተቀናይቶ ነው ጦርነቱ እየተካሄደ ያለው እና በቀደም ዕለትም እንግዲህ ለማድበስበስ ተሞከረ እንጂ በስልክ ከፍተኛ መሰዳደብ እንደነበረ ነው በሁለቱ መሪዎች መካከል እና ዶናልድ ትራምፕ በአስቸኳይ የሊባኖስን ጦርነት እንዲያቆሙ እንዲፈርሙ ጫና እስከማድረግ ደርሰው ነበር። ይሁን እንጂ አሁንም ጦርነቱ አልቆመም። ምክንያቱም እኛ የምንላቸው ሂዝቦላም አላረፈም፣ እስራኤልም ሊያርፉም አይችሉም። ለምሳሌ አሁን እንዴት ነው ጦርነቱን ተኩሱን አቆማለሁ ከያዝኩት ግን አልለቅም ካልክ መቼ ላይ አቆምከው? ምንድን ነው ያቆምከው? አሁን ስምምነቱ ለቀው ይውጡልን ነው፣ ወደ ነበሩበት ይመለሱ ነው። ልክ ነው። እነሱ ደግሞ ወደ ነበርንበት አንመለስም። ምንድነው የነበርንበት ቦታ? የኛ ታሪካዊ ግዛት ነው፣ ታሪካዊ ግዛት ነው። ኦኬ፣ ይሄ ከሆነ ሊባኖስ ጥቃቱን እነዚህ በጣም 20 ሺህ ብር ደረጃ ድረስ የሚያወጡ $20 ነው ያለው 20 ድሮኖች፣ ማይታዩ ድሮኖች። የሚገርም እኮ እስራኤልን እኮ ጉድ እያደረጓት ነው ያሉት እነዛ ድሮኖች። ምድር ለምድር ነው የሚሄዱት፣ በኬብል ነው፣ ራዳር ማያገኛቸው። አሁን ለዚህ ራሱን የቻለ ሌላ ቴክኖሎጂ ያስፈልገዋል። እና በእንደዚህ ከፍተኛ ጉዳት አልዘገብነውም እንጂ ከፍተኛ ጉዳት እየደረሰባቸው ነው ያለው። እና እስራኤልም ለቃ ማትወጣበት ምክንያት የዚህን ሶርስ አግኝታ መምታት ትፈልጋለች፣ ማስቆም ትፈልጋለች፣ ሂዝቦላን ማጥፋት ትፈልጋለች። ሂዝቦላን ደግሞ አታጠፋው። አሁን ለምሳሌ ሐማስ ማጥፋት እንዳልተቻለ ሂዝቦላንም ማጥፋት አይቻልም። ለምሳሌ ሂዝቦላ ህዝብ ሆኗል፣ ሐማስም ህዝብ ሆኗል። ለዚህ አማራጩ ምንድነው? ሰላማዊ መንገዶች ብቻ ነው። ምናልባት እንግዲህ ልክ ሐማስን ካነሳው ላይ ቀር እንግዲህ ይመስለኛል ሐማስ ባይሞትም አከርካሪው የተሰበረ ይመስለኛል። አቅሙ ብላ አትልም የፈለኩበት ምክንያት ታንጀብል የሆነ ወይ ደግሞ የሚታይ ነገር እየታየ አይደለም። የለም ማለት ግን አይደለም። ይኸውልህ ሁልጊዜ ዝምታዎች የአንድን ድርጅት መውደቅ አያመለክቱ። ወድቋል እያልኩ ሳይሆን ቀርቶኛል መዳከሙንም አያመለክቱ። ስትራቴጂክ የሚባል ነገር አለ። ውስጥህን ታደራጀዋለህ፣ የጥቃት አቅጣጫን ትቀይረዋለህ፣ መልኩን። ብዙ ነገሮች አሉ። ገብቶሃል እንጂ እኮ ሐማስ እሷ የምትለው የመውደቅ ደረጃ ላይ ቢደርስ ኖሮ እስራኤል እስከዛሬ አትለቀውም፣ ታጠፋዋለች። ሙሉ ለሙሉ ታጠፋው ነበር።
ያንን ማድረግ አልቻልክም ማለት ሁልጊዜ ምን መሰለህ ምንድነው የሚባዛ የሆነ ባክቴሪያ አለ አይደል አንድ ሆኖ ራሱን 2000 እያደረገ እየወለደ የሚሄድ እሱን ስትራቴጂ ነው። ምንም ነገር ልታጠፋቸው ሁለቱ ድርጅቶች ከህዝብ ውስጥ ያሉ ድርጅቶች ስለሆኑ ህዝብ ውስጥ ያለን ድርጅት አታጠፋው። ልክ አሁን ኢራን ስለሆነች ዋናዋ ኢራንም እኮ አሁን እኮ ማን መሪ እንደሆነ እንኳን አይታወቅም። ኢራን ውስጥ ያለው ኃይል የት ቦታ እንዳለ እንኳን አይታወቅም። ለምን መሰለህ የማይታወቅበት ምክንያት ገብተዋል። መሪዎች እየታደኑ ይገደላሉ እኮ። ስለዚህ አሁን ይሄ ስትራቴጂ ነው የተከተለው። አሁን ወደ ኢራቅ ስንሄድ ደግሞ ዋናው አከርካሪ የነበረው የሳዳም ሁሴን ስትራክቸር ነበር። እሱ ሲመታ ኢራቅ ወደቀች። አያቶላው ተመቱ። እኛኝ ሁለተኛው አያቶላ ጀትቢን የሚባሉት እሳቸው ቆስለዋል ተባለ። ምንም መረጃ የለንም። ቆስለዋል ማንም አላያቸው እስከዛሬ። ቆስለዋል የሚለውን ከምዕራባውያን ሚዲያ ነው የሰማነው። የት ይኑሩ ቴሌቪዥን ላይ አይታዩም። መግለጫ ሲሰጡ አይታዩም። በጽሁፍ ግን ይልካሉ መግለጫ አሉ ተብሎ የሚጻፍ የሚወጣ ነገር አለ። እሳቸው ይምሩ፣ አፈጉባኤ ይምራው፣ ሌሎች ሰዎች ይምሩ፣ ወታደሩ ይምራው፣ የማይታወቁ ሰዎች ይኖራሉ። እንደ ስትራቴጂ ነው። እንደነዚህ አይነት ሀገሮች ላይ ጦርነት በሚከፈትበት ሰዓት ፊገር የሆኑ ሰዎች መሪ እንዲሆኑ አይፈቀድም። ገብተዋል። አሁን ለምሳሌ ውጭ ጉዳይ ሚኒስትሩ ድርድር ውስጥ አሉ፣ ዲፕሎማሲ ውስጥ አሉ፣ አፈጉባኤው ዲፕሎማሲ ውስጥ አሉ፣ ድርድር ውስጥ አሉ። ፕሬዚደንቱ ተገለዋል ወይም አግልለዋቸዋል የሚል ነገር አለ። ገብተዋል። ብዙ ነገሮች አሉ። ምክንያቱም አጠገባቸው ያለውን ሰው አምኑ አታውቀውም። ራሱ ፕሬዚደንቱ ሊሆን ይችላል የሚመራው። አሁን አንተስ አይምሮስ ሊሳል የሚችለው አግልለዋቸዋል፣ ስልጣን መልቀቅ ይፈልጋሉ ተብሎ ሊወራ ይችላል። ስትራቴጂክ ሊሆን ይችላል። ማን እንደሚመራው የምታውቀው መቼ መሰለ? ጦርነቱ አልቆ ኦፊሻሊ ጋር ሲወጣ ታውቀዋለህ። ስለዚህ ስልት ትቀይራለህ። ከላይ ነው የሚመራው ሲገደል፣ ከላይ ነው የሚመራው ሲገደል፣ ከላይ ነው የሚመራው ሲገደል ስልት ትቀይራለህ እንጂ ልክ እና አያቶላው በነበሩበት ዘመን ያለ ኦፊሻል የሆነ ስትራቴጂ አይኖርም። እንደሱ ሊኖርም አይችልም። ይህ የእስራኤል ከባድ የአየር ድብደባ የተሰነዘረው ከሊባኖስ ወቅታዊ ግጭት ጋር በተያያዘ ኢራን በእስራኤል ላይ መጠነ ሰፊ የቦሊስቲክ ሚሳኤል ጥቃት መፈጸሟን ተከትሎ የተሰጠ ቀጥተኛ ያጸፋ ምላሽ ነው። ይህ ሁኔታ መላው የመካከለኛውን ምስራቅ ቀጠና ወዳልተገደበ መጠነ ሰፊ ጦርነት ውስጥ ይከተዋል የሚል ዓለም አቀፍ ስጋቶች አሉ። ዓለም አቀፍ ተንታኞች እየተናገሩ ያሉት ይህንን ነው። አሜሪካኖቹ ደግሞ ከዚህ ጦርነት ውስጥ ይሄ የማይበርድ ጦርነት ነው፣ የማያልቅ ጦርነት ነው፣ የማንጨርሰው ጦርነት ውስጥ መጀመሪያ መገባት አልነበረበትም። አሁን ደግሞ ከዚህ ጦርነት ፈጥነን መውጣት አለብን የሚል እንግዲህ ፓርላማው አጽድቋል። ተጋለ የተወሰነ መብት እንዳይኖራቸው በተወሰነ ፓርላማው ሳይወስን መጀመሪያ በዚህ ጦርነት ውስጥ መግባት አልነበረባቸውም። ስለዚህ ይህንን እሳቸው ቢቃወሙ ዶናልድ ትራምፕ ፓርላማው ግን ወስኗል። አሁን ወስኗል። መግባት በተወሰነ መልክ ነው መወሰን የሚችሉት። ግን አብዛኛው የተሰጠው ምክር በአስቸኳይ ከዚህ ጦርነት ውስጥ እንዲወጡ የሚል ነው እና ስለዚህ ይሄ ጦርነት አሁን ምንድነው ዓለም አቀፍ መልክ ይይዛል የሚል ስጋትና ፍራቻ እንዳለ የሚያመለክቱ ጉዳዮች ናቸው። እንግዲህ የአሜሪካ ፕሬዚደንት ዶናልድ ትራምፕ ጨምሮ ዓለም አቀፉ ማህበረሰብ ውጥረቱ እንዲቀንስ ተመልከተ። አሁን ዶናልድ ትራምፕ ከተዋጊ ሳይድ አይደሉም። አሁን ውጥረቱ እንዲቀንስ እና ወገኖች ወደ ሰላማዊ ድርድር እንዲመለሱ ጥሪ ቢያቀርቡም እስራኤል ግን ጥቃቱን ራሷን የመከላከል እና ተገቢውን አጸፋ ምላሽ የመስጠት እርምጃ ስትል ገልጻ የአየር ድብደባውን ቀጥላበታለች። እንግዲህ የአየር ድብደባው ሆኗል፣ ቀጥሎበታል። ይህ ታይቶ የማይታወቅ የእስራኤልና የኢራን ቀጥተኛ የአየርና የሚሳኤል ፍጥጫ በቀጠናው ላይ የነበረውን ስትራቴጂካዊ ሚዛን ይቀይረዋል ተብሎ እየተጠበቀ ያለበት ነው። ስትራቴጂክ ሚዛን ሙሉ ለሙሉ የሚያናጋ የሚቀይር ነው። እንግዲህ ታውቃለህ አረቦቹ ከዚህ በኋላ አረቦቹ ላትመታ ትችላለች። አሜሪካ
ጦርነቱን እስካልከፈተችባት ድረስ አረቦቹን ላትነካቸው ትችላለች። ስለዚህ ምንድነው መሰለ አሁን ያለው ይሄ ጦርነት አዝማሚያ ወደፊት ወዴት ይሄዳል የሚለውን ነገር በደንብ መገምገምና ማየት የሚያስፈልግ ይመስለኛልና ከዚህ ባሻገር ደግሞ ይሄ ጦርነት አሁንም እንደገና መካከለኛው ምስራቅን ወደ ለየለት ነገር እንዳይሄድ የሚል ነገር አለ። እዚህ ላይ ቱርክን ማንሳት አስፈላጊ ይመስለኛል። ሰሞኑን ቱርክ ባለፉት ጊዜያቶች ወታደራዊ ልምዶች እያደረገች ነበርና አሁንም ከፍተኛ ወታደራዊ ዝግጅት እያደረገች ነው። ለእስራኤልም ከፍተኛ ማስጠንቀቂያዎችን እየሰጠች ያለችበት ሁኔታ ነው ያለውና እንደውም በአንዳንድ ሚዲያዎች ቀጣዩ ከእስራኤል ጋር ከፍተኛ ጦርነት ውስጥ ልትገባ የምትችለው ቱርክ ነች የሚል ነገር አለ። ቱርክ ደግሞ የኔቶ አባል ነች። አውሮፓ ውስጥ የምትገኝ ሀገር ነች። በመካከለኛው ምስራቅና በአውሮፓ መካከል ድልድይ ሆና የምታገለግል ሀገር ነች። በእርግጥ በወታደራዊ አቅሟ ከእስራኤል ጋር የሚተናነስ አቅም የላትም። ከፍተኛ አቅም አላት። ምናልባትም በዚህ እንደገና ያገረሻል ተብሎ የሚታሰበው ከኢራን ውጭ ደግሞ የዚህ የሐማስ ጉዳይ ነው። የሚያገረሽ ከሆነ ምናልባት እነ ቱርክ ሊገቡበት፣ ሌሎች አረብ ሀገሮች ሊገቡበት ይችላሉ የሚል ስጋት እንዳለ ይታወቃል። እንግዲህ ለዛሬ ወገኖች ለቀን ያቀረብንላችሁ መረጃ ይሄ ነው። እኛ ምን እናደርግ ነው እንግዲህ ይሄ ጦርነት የማይቆም ጦርነት፣ የማይበርድ ጦርነት ነው። ነገር ግን በዓለም ላይ ከዚህ የበለጠ የኢኮኖሚ ቀውስ እንዳይከተል፣ በምድራችንም ላይ የኢኮኖሚ ቀውሶች እንዳይከተሉ ቤተክርስቲያን ትልቅ ኃላፊነት አለባት። ህዝብ ተሸክማለች እና መሪዎች መጸለይ ያለባቸው እግዚአብሔር ህዝቡን እንዲጠብቅ፣ እንዲረዳ፣ እንዲያግዝ በእግዚአብሔር ፊት መትጋት የሚገባቸው ይመስለኛል። የጌታ ጸጋ፣ ሰላም፣ ቸርነት ከሁላችሁ ጋር ይሁን። ሻሎም። እግዚአብሔር አብዝቶ ይባርክ። እውነት ነው እንግዲህ ጌታ ኢየሱስ እንደተናገረው የመምጣቱ ምልክት አንዱ ይሄ ጦርነት በተለያዩ የዓለማችን ክፍል መሰራጨቱና መከናወኑ ነውና እንዲሁም ደግሞ ህዝብ በህዝብ ላይ የምንሰማቸው በሙሉ መጽሐፍ ቅዱስ ላይ በትንቢት መልክ የተጻፈልን ነው። ለዚያውም በጌታ ኢየሱስ አንደበት የተነገሩት ትንቢቶች ናቸውና ፍጻሜ እያገኙ ያሉት ፓስተር እንደነገረኝ እንግዲህ መፍትሄው መስመራችንን በማጥራት በክርስቶስ ኢየሱስ ጎዳና ላይ በመሄድ እኛንና ቤተሰባችንን አካባቢያችን ያሉትን ሰዎች ማስመለጥ እንችላለንና እንግዲህ ያለን አማራጭ ነገሩ እየቀጠለ ነው የሚሄደው። እኛ ግን ሚናችን ክርስቶስ ኢየሱስን ወንጌል በመስበክ ያልዳኑ ሰዎችን በመድረስ ተልኳችንን መፈጸም አለብን ብለን እናምናለን። ቤተክርስቲያንም በዚህ ጉዳይ ላይ ንቁ ተሳትፎ ማድረግ አለባት የሚል እምነት አለን። ውድ አድማጮቻችን እንግዲህ ለዛሬ ሰኞ የቀን መረጃችን ይህንን የመሰለ ነው። በምሽቱ ደግሞ በሌላ መረጃና መልእክት ተመልሰን የምንመጣ ይሆናል። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።